بسم الله الرحمن الرحيم. صنعت حفظت أعمالها أو ضيعت قم وبلغ ناصحا أذنا وعت أي بني يسمع وصايا جمعات حكما خصت بها خير الملل. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك على عبده ورسوله محمد الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا، ويا مفهم سليمان فهمنا، ونعوذ بك اللهم أن نقول فيك ما ليس لنا به علم فنضل ونضل. ثم ما بعد، السلام عليكم ورحمة الله وبركاته. إن شاء الله تعالى በዚህ ትምህርታችን የተመረጠው ርዕስ ላሚየቱ ኢብኑል ወርዲ የሚል ነው። ላሚያ ብሎ ማለት መጨረሻው በላም ፊደል የሚያበቃ ግጥም ማለት ነው። ላሚያ ማለት የመጨረሻ የቤቱ ፊደል ስንኙ በላም ፊደል የሚጠናቀቅ ማለት ነው። ላሚያ፣ ራኢያ፣ ሓኢያ እያሉ ዑለሞች ግጥሞችን አዘጋጅተዋል። የግጥሙ ዓላማ የተለያዩ አዳቦችን፣ እኽላቆችን፣ ስነ ምግባሮችን ከሰው ልጆች ጋር ስንኗኗር በምን መልኩ መኗኗር እንዳለብን፣ እንደዚሁ ደግሞ የዱንያን ጠፊነት መሰል የሆኑ የሰው ልጅ ሙሉ እንዲሆን በሕይወቱ ውጤታማ እንዲሆን የሚያደርጉ ምክሮችን ያካተተ አጠር ያለ ግጥም ስለ ዱንያም ስለ አኼራም እጅግ በጣም ወሳኝ የሚባሉ ወሳኝ ምክሮችን ያካተተ መጽሐፍ ነው። ከዛልክ ለወንዶችም ለሴቶችም በእድሜ ከፍ ላሉ ለወጣትና ለታዳጊዎችም ወሳኝ የሚባሉ ምክሮችን የያዘ ነው። የዕልምን አንገብጋቢነት፣ የዕልምን ጠቀሜታ፣ እንደዚሁ ደግሞ በስሜት በሻህዋ መታለል፣ መልካም ስራ የሚሰሩበትን ዕድሜ ማቃጠል እንደማይገባ የንግግር አደብና ስነ ስርዓቶች ኢላ ገይሪ ዛሊክ የተካተቱበት ግጥም። የሰው ልጅ የተከበረ የሚሆነው የሆነ ሙያ ኖሮት በዛ ሙያው ስኬታማ መሆን ሲችል፣ ለራሱ ለሰው ልጅ የሆነ ነገር ማበርከት ሲችል እንደሆነና አንድ ሁሌ የሚሰራ በየጊዜው ሊያሳድጉት የሚገባ ሙያ እውቀት ሊኖር እንደሚገባ የመከሩበት፣ ከሰው ጋር ባለን ግንኙነት በገንዘብ አያያዝ በሁሉም ነገር መካከለኛ ሚዛናዊ መሆን እንዳለብን፣ ከሰዎች ጋር ስንኗኗር ከፊሉ ደጋፊ ከፊሉ ነቃፊ የሚያጣጥል ሊሆን እንደሚችልና የዚህ መፍትሄው ምን እንደሆነ፣ በጊዜያዊ ደስታ እየተታለሉ ወንጀል እየተዳፈሩ አኺራን ማበላሸት አግባብ እንዳልሆነ ኢላ ገይሪ ዛሊክ ወሳኝ አስፈላጊ ምክሮች የተካተቱበት መንዙማን። ዒልምን በመንዙማ በግጥም መልኩ መማር ሁለት ጥቅሞች አሉት። አንደኛ ለመሐፈብ ይረዳል። ሀተታን ከመሐፈብ ግጥምን መሐፈብ ስለሚቀል፣ በሌላ በኩል ደግሞ ያነቃቃል። ግጥም በየመሃሉ ጣል የሚደረጉ ከርዕስ ውጭ የሆኑ ምክሮችን ያካትታል። ስንኙ ቤቱን እንዲመታ ከርዕሰ ጉዳዩ ተጨማሪ የመሃሉ የሚቀላቀሉ ነገሮች ይኖራሉ። ይሄ አለመሰላቸት እንዲኖር ያደርጋል፣ ያነቃል። ግጥሙን ያዘጋጁት ኢብኑል ወርዲ ይባላል። ለዚህም ነው ላሚየት ኢብኑል ወርዲ የተባለ። ስማቸው ዑመር ኢብኑ አልሙዘፈር ኢብኑ ዑመር ይባላል። ዑመር ኢብኑ አልሙዘፈር ኢብኑ ዑመር ዘይኑል ዓቢዲን ኢብኑል ወርዲ አው ዘይኑዲን ኢብኑል ወርዲ በመባል ይታወቃል። የአቡበክር ስዲቅ ዘመድ ናቸው። የአቡበክር ስዲቅ ቤተሰብ ዘመድ ናቸው። ለዚህም ነው ወደ ግጥሙ መጨረሻ አካባቢ ላይ መዓ አኒ አሕመዱላህ ዐላ ነሰቢ ኢዝ ቢአቢ በክር ይተሰል ይላል። ይመጣል እዚሁ ክታብ ላይ ዘር ምንም አይጠቅምም ብለው ዘረኝነትን ካወገዙ ካጣጣሉ በኋላ ቂመቱል ኢንሳኒ ማ ዩትቂኑ
የሰው ልጅ ባለው ችሎታ ባለው ዕውቀት እንጂ የሚለካው በዘሩ በስጋው በደሙ አይለካም። ይህን ስል ደግሞ እኔ ዘር ስለሌለኝ እንዳይመስልህ ማዕኒ አሕመዱላህ ዐላ ነሰቢ የዘርን ምንም አለመጥቀም ስነግርህ ይሄ ዘር ስለሌለው ነው ወይም በዘሩ ስለሚያፍር ነው እንዳትለኝ። አሕመዱላህ ዐላ ነሰቢ በዘር ሐረጌ አላህን አመሰግነዋለሁ። ለምን ኢዝ ቢአቢ በክር ይተሰል ከአቡበክር ስዲቅ ጋር የተያያዘ ነውና አያቴ አቡበክር ስዲቅ ነው ብለዋል። ስለዚህ ኢብኑል ወርዲ የአቡበክር ስዲቅ ቤተሰብ ናቸው። የኢብኑ ተይሚያ ደረሳ ናቸው። የታላቁ ኢማም ሸይኹል ኢስላም አቡል ዐባስ አሕመድ ብኑ አብዱል ሐሊም ኢብኑ ተይሚያ ደረሳ ናቸው። በመዝሀብ ሻፊዒ ናቸው። ነገር ግን ሁሉንም የእውቀት ዘርፎችን በሚገባ በራሳቸው አጥንተዋል። የእውቀት ማነስ እንዳለበት ሰው የሆነን መዝሀብ ተከትለው የሚሄዱ አይደሉም። ቁርአን ሐዲስን አገላብጠው በራሳቸው ዲንን ተረድተው መሄድ የሚችሉ ኢማም ናቸው። ነገር ግን በፊቅህ የሚከተሉት የኢማሙ ሻፊዒ መዝሀብ ነው። ኢማሙ ሻፊዒ መዝሀብ ተከታይ የሆኑት አሱብኪ ይህን ሼኽ ሲያደንቋቸው አሕላ ሚነ ሱከሪል ሙከረር ወአግላ ቂመተን ሚነል ጀውሀር ብለዋቸው ከሱካር በላይ ጣፋጭ የሆኑ ውድ ሰው ናቸው፣ እንቁ ናቸው ብለው የጥንት ዑለሞች አንዱ ሌላኛውን ያደንቃሉ፣ ይደግፋሉ፣ ደረጃቸውን ይናገራሉ። ለአላህ ብለው ይሰሩ ስለነበረ አሁን ላይ ነው እርስ በርስ መተቻቸት፣ መባላት፣ መናናቅ፣ መጣጣል የመጣው። ኢብኑል ወርዲ የተወለዱት እንደ ሂጅራ 689 ላይ የተወሰነ ጊዜ ቃዲ ሆነው አገልግለዋል። የተወሰነ ጊዜ ቃዲ ሆነው ዳኛ ሆነው አገልግለዋል። ከዛ በኋላ በራሳቸው ጊዜ ስልጣናቸውን ለቀዋል። ኪታብ ወደ መጻፍ፣ ዒልምን ወደ ማሰራጨት ፊታቸውን አዙረዋል። ስልጣንን የለቀቁት በራሳቸው ጉዳቱን አይተው ኢነ ኒስፈ ናሲ አዕዳኡ ሊመን ወሊየል አሕካመ ሃዳ ኢን ዐደል ይላል። ነቃች ግጥም አጭር ብትሆንም ውስጧ ላይ የያዘችው ምክር እጅግ በጣም ብዙና የተለያየ ህይወት ላይ የሚያስፈልጉን የተለያዩ አይነት ምክሮችን አካተዋል። የረዥም ዓመት ተጅሪባቸውን የህይወት ተሞክሯቸውን ከቁርአን ከሐዲስ ጋር ያዋዙ ነው የመከሩትና ዘውትር ሊደጋገም ሊነበብ ሊተሐፈዝ የሚገባ በተለይ ባለንበት ዘመን ከሰዎች ጋር ያለ ግንኙነት በተበላሸበት ሰላም በጠፋበት ዘመን ላይ እንዲህ አይነቶችን የምክር መንዙማዎችን ካፍሮ ደጋግሞ ማንበብ ቁርአንን ሲራን ማጥናት በዘመኑ ያለውን ፈተና ሙሲባ ለመቋቋም እጅግ በጣም ይረዳል። ስልጣኔን የለቀቁት ዳኛነትን የተውኩት ኢነ ኒስፈ ናሲ አዕዳኡን ሊመን ወሊየል አሕካም ግማሽ የሰው ልጆች ስልጣን ላይ የያዘ ሰው ጠላት ናቸው። ግማሽ የሚባለውም ፍትሃዊ ከሆነ ነው። ግማሽ ጠላት ግማሽ ህዝብ ባለስልጣንን ይጠላል የሚባለው እንደው በግማሽ የሚተከፈለው ሃዳ ኢን ዐደል ፍትሃዊ ከሆነ ነው። ፍትሃዊ ካልሆነሳ ሁሉም ይጠላዋል ማለታቸው። አኩል ሐል ኢማም ኢብኑል ወርዲ ረሕመቱላሂ ዐለይህ የዒልም የዙህድ የዒባዳ ሰው ናቸው። እንደ ሂጅራ 749ኛው ዓመት ላይ ሞተው ከጌታቸው ጋር ተገናኝተዋል ሞተዋል ረሕመቱላሂ ዐለይህ። ጠይብ ወደ ስንኞች ስንሸጋገር ቃል ኢብኑል ወርዲ ረሕመቱላሂ ዐለይህ የኪታቡ መግቢያ አለው። ይሄኛው እጃቸው ላይ ያለው ኪታብ ለተማሪዎች ነበረ የተዘጋጀው ዛሬ 2 ዓመት አካባቢ ላይ ትንሽ መግቢያ አለው። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወመንዋላ ምስጋና ለአላህ ይሁን። ሶላትና ሰላም ነቢያችንና ወዐላ አሊሂ ቤተሰቦቻቸው ላይ ወመንዋላ እሳቸውን የሚወድ የሚከተል ላይ በሙሉ የአላህ ሶላትና ሰላም ይስፈን። አማ ባዕድ በመቀጠል ኢነ ሚን አሀሚ ማ የሕታጁ ኢለይህ ጣሊቡል ዒልም ኢነማ አሀሚ ማ የሕታጁ ኢለይህ በጣም ከሚያስፈልገው ነገር አንዱ ጣሊቡል ዒልም ለጣሊቡል ዒልም ሁወ ኢልቲዛሙል አደቢ አደብን መያዝ ነው፣ ስርዓትን መያዝ መከተል ነው። ፊ ጀሚዕ እሙሪህ በሁሉም ጉዳይና ሁኔታ ላይ ጣሊቡል ዒልም ዒልምን የሚማር ሰው ይብዛም ይነስ እኔ ዒልም እማራለሁ ክታብ ቀራለሁ ወደ ዒልም ራሴን አስጠጋለሁ ዒልም ያስፈልገኛል ብሎ በዒልም የታወቀ ወደ ዒልም ራሱን ያስጠጋ ሚማር ቢሰማ ለሱ ከሚያስፈልጉት ወሳኝ ነገሮች አንዱ ኢልቲዛም አልአደብ አደብን መያዝ። ኢልቲዛም ማለት ሁሌ በቋሚነት አጥብቆ መያዝ ማለት። ሁሉም ነገር በዲናችን አደብ አለው። በቀን 3 ከምንበላው ምግብ ጀምሮ ከመጸዳጃ ቤት ጀምሮ አደብ የሌለው ስርዓት የሌለው ነገር የለም። የአደብ የሥራ ዲን ያለን ልቅ አይደለም። በሁሉም ነገር አደብ ስርዓት ያስፈልጋልና ጣሊቡል ዒልም አደብ ያስፈልገዋል።
والتخلق بأحسن الأخلاق መልካም ስነ ምግባሮችን መላበስ ያስፈልገዋል። طالب العلم መልካም ስነ ምግባር ከሌለ አደብ ከሌለ ዒልም ብቻ መማሩ ጥቅም አይኖረውም ማለት ነው። መልካም ስነ ምግባር ከሌለ አደብ ከሌለ ኪታብ መቅራቱ መሐፈዙ መድረሳ መስጂድ መመላለሱ ብቻ የትም አያደርስ። ትምህርት ተምረው ሲወጡ የሚሰዳደቡ የሚደባደቡ ከሆነ የሶላት ወቅት ያለፈ የሚተኙ ከሆነ ከወላጆች ጋር የሚገላመጡ ከሆነ ጎረቤትን አዳሚ ያደርጉ ከሆነ ታላቅን ማያከብሩ ለታናሽ ማያዝኑ ከሆነ መማሩ ምንም ጥቅም የለው። የሰው ልጅ የሚማረው መጥፎ ነገርን አውቆ ይርቅ ዘንድ መሆን አለበት። መጥፎ ነገርን አውቆ ከሰራው መማሩ ምን ጠቀሙ? ወተመሱኪ ቢሀዲይ ሰለፍ እንደዚሁ ዒልም ለሚማር ሰው ከሚያስፈልጉ ነገሮች አንዱ የቀደምቶች መንገድ ላይ ሀዲ ስነ ምግባር ላይ አቋም ላይ መጽናት ያስፈልገዋል። በሁሉም ነገር በዒባዳም በስነ ምግባርም ባለባበስም ባነጋገርም ሙሉ የሆኑ አርአያዎች አሉ። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነ ረሱል ለኛ መልካም አርአያ ናቸው። የረሱልን ባህሪ አይተው ደግሞ ሰለፉ ሷሊህ ሱሐቦች ታቢዒዎች ለኛ አስተላልፈው ሰውነትህን ማከክ እንኳን ብትፈልግ እንዴት እንደሚታከክ የሚያሳይ ማስረጃ ካለ በዛ መልኩ እንጂ እንዳታክተው ነው። ማከው ሰውነቴን ነው መፍትሄ ነው እንደፈለግኩ አካለው አትበል። እንደዚህ ነው የሚታከከው። ስታስነጥስ እንደዚህ አስነጥስ፣ ስታዛጋ እንደዚህ አዛጋ፣ ስታክ እንደዚህ ተራመድ እንደዚህ ተራመድ፣ ስትጎርስ እንደዚህ ጎርስ ምንባል ሰዎች ነው። ትንሽ በትልቁ አራያ መመሪያ አለ፣ ስርዓት አለ። እንደው ጸጉር ሰውነት ሲታከክ እንዴት እንደሚታከክ የሚያሳይ ማስረጃ ካለ ሱና ካለ በዛ መልኩ እንጂ እንዳታደርግ። የሱሐቦችን የታቢዒዎችን ሲራ ስንሰማ ደስ ይላል። ገድላቸው፣ ታሪካቸው፣ ጀብዳቸው የኻሊድ ብን ወሊድን የዑመር ብን አልኸጣብን በዕልሙ ዘርፍ ደግሞ የአብዱላህ ብን አባስን የአቡ ሁረይራን የአይሻን ታሪክ ሲሰማ ማይጓጓ ሰው የለም፣ ማይቀና ሰው የለም። መቅናት ብቻ አይደለም፣ የእነሱን ለመድገም መሞከር አለብን። እዛ ደረጃ ባንደርስ ማንም የሱሐባን ደረጃ መድረስ አይችልም። አይደለም እኛ ከ1400 ዓመት በኋላ ያለን ይቅርና ያኔው እንኳን ከ110 በኋላ ያሉ የሱሐባን ማድረግ ማግኘት አይችልም። የመጨረሻው ሲሞቱ 110 ነው እንደ ሂጅራ። ከዛ በኋላ የመጣ ሰው 112 ላይ ያለ ሰው እንኳን የሱሐባን ማድረግ ማግኘት አይችልም። በዚህ ነው አንዳንድ ሰዎችን ሲያደንቁ እነ ቡኻሪን ሌሎችም እሱ በሱሐቦች ዘመን ቢኖር አሁን ካለበት የላቀ ደረጃ ላይ ነበር የሚደርሰው። እሱ ትንሽ ዝቅ የሚያደርገው በሱሐቦች ዘመን አለመገኘቱ ነው ያሉ ያደንቃል። ማንም ሱሐባ ሊሆን አይችልም። ነገር ግን ሱሐቦች የሰሩትን በመስራት የተዉትን በመተው ከነሱ ጋር መመሳሰል እንችላለን። ዒልመን በእውቀትም ወዐመለን በተግባርም ወሓለን በግል ሁኔታም ከነፍሳችን ጋር ከአላህ ጋር በሚኖረን ግንኙነት ወተዓሙለን ከሰዎች ጋር በሚኖረን ማህበራዊ ግንኙነት ዒልመን በእውቀት በማወቅ ቁርአንን በመቅራት ሐዲስን በመቅራት በመሐፈዝ በማጥናት ወዐመለን ባወቁት በመስራት ብዙ ለእውቀት ቦታ የማይሰጡ ሰዎች አሉ። በዛው ልክ ግን የሚማሩ አሉ፣ ግን በተማሩት የማይሰሩ ሰዎች አሉ። ሁለቱም ችግር ነው። አለመማርም ችግር ነው፣ ጉድለት ይመጣል። እዚሁ መንظومة ላይ اطلب العلم ولا تكسل ተማር ሰነፋት ነው አትሰላች فما عبد الخير على اهل الكسل ሰነፍ የሆኑ ሰዎች ኸይር ከነሱ ያራቀ ነው። ጎበዝ መሆን ከፈለክ ኸይረኛ መሆን ከፈለክ ከዕልም ጀምር። ዕልም ያስፈልጋል። ዕልሙ ብቻ ግን በቂ አይደለም። ወዐመለን ልክ እንደ ሱሐቦች ሰለፎች መስራት አለ ይሰሩ ነው ለነጋ ይሉ ነው። ወሓለን የግል ሁኔታም ላይ ከሰዎች ጋር ጥሩ ግንኙነት ኖሮት ዕልምም ኖሮት ነገር ግን ሓሉ የግል ሁኔታው ስነ ምግባሩ ጥሩ ያልሆነ ብዙ ሰው አለ። ከዚያ አትሁኑ። ወተዓሙለን ከሰዎች ጋር ባላቸው ግንኙነት ታላቅን ማክበር፣ ለታናሽ ማዘን፣ ቃልን ማክበር፣ በቀጠሮ መገኘት፣ ለሰዎች በጎ መሆን፣ መተናነስ፣ ፈገግ ማለት፣ ሰው ሲያናግረን መስማት ኢላ ገይሪ ዛሊክ ይህ ተዓሙል ይባላል። ንግድ ዓለም ላይ ያሉ ከሆነ ደግሞ አለማታለል፣ አለማጭበርበር፣ ከትዳር አጋር ጋርም እንደዚሁ በሐቅ በስድቅ በፍትህ መኖር ይህ ተዓሙል ይባላል። ሰለፎች አላህ ያደነቃቸው ለዚህ ነው። ቀደምቶችን አላህ ያደነቃቸው ለዚህ እውቀት አላቸው፣ ተግባር አላቸው፣ የግል ሐላቸው ያማረ ነው፣ ከሰው ጋር ያላቸው ግንኙነት ያማረ ነው። ወማዕሪፈቱ ሓሊ ዘማኒሂ እንደዚሁ የተማሪ ከሚያስፈልጉ ነገሮች አንዱ ያሉበትን ዘመን ሁኔታ ማወቅ ያስፈልጋል። ማንኛውም ሰው ያለበትን ዘመን የዘመኑን ህዝቦች ሁኔታ ካወቀ አይታለልም፣ ማያገኘውን ነገር አይጠብቅም። ሁሉም ሰው ለምን እንደዚህ አልሆነልኝም፣ እኔ እንደምጠብቀው ለምን አልሆነልኝም፣ እኔ እንደማስተናግደው ለምን አልተቀበለኝም
አይል ምርጥ ሰዎች ሄደዋል። ذهب الناس وبقي الناس ተብሎ ናስ ሰው የሚባሉት ይሄ አላህ አክብሮ የፈጠረው ሰው ያን ማዕረግ የያዙ ሄደዋል አልቀዋል። የቀሩት ምንድን ናቸው? ነስናስ ናቸው የቀሩት። እንደው ዝም ብለው የሰው ምስል የያዙ የሰው ልብስ የሚለብሱ ብቻ ናቸው እንጂ ያሉት ሰው የለም። እዚሁ ሼኹም ይጠቅሱታል ግጥማቸው ላይ ረሕመቱላሂ ዐለይህ ወአና ሚንሁም ፈትሩክ ተፋሲል الجمل ይላል። የዘመኑ ሰዎች አብዛኞቹ ሰው ይመስላል እንጂ ሰው አይደሉም፣ እኔም ከነሱ ጋር ነኝ፣ ዝርዝሩን ተወው ይላል። በስነ ጽሁፍ በአደብ የተካኑ ሰው ናቸው። ከዕልም ጋር ሲሆን በጣም ደስ ብዙ ባለቅኔዎች አሉ፣ ገጣሚዎች አሉ። ነገር ግን በእነሱ ጭንቅላት ልክ ነው፣ በዕልም ባልተሞረደ ነው። የተለያዩ ነገሮችን ይቀላቅላሉ። ሸሪዓ ማያጸድቀውን ብልግናውን ምኑን ፍልስፍናውን ይቀላቅሉና ብዙ ነገር ያበላሻል። ከሸሪዓ እውቀት ጋር ሼር ግጥም ከታደሉ እጅግ በጣም ተአሲር ይኖረዋል። ግጥም የሚወዱ ሰዎች አሉ፣ ግን የማንን ግጥም ነው የሚከታተሉት አያውቁም። በሀገራችንም በግጥም የገነኑ በሌላው የመራቡ ማለት የሚታወቁ ሰዎች አሉ። በሸሪዓውም ማነው በእስላምም የሚታወቁ አሉ። ነገር ግን ዒልም ካልታከለበት አቂዳን ያበላሻል፣ ስነ ምግባርን ያበላሻል። ስለዚህ እንደዚህ አይነት የዑለሞችን ግጥም የምናገኝበት ጊዜ ከቁርአን ከሐዲስ ቀጥሎ በየጊዜው መማሪያ ራስን አኽላቅን መሞረጃ ልናደርገው ይገባል። ወማዕሪፈቱ ሓሊ ዘማኒሂ የዘመኑን ሁኔታ ማወቅ አለበት። አሁን ላይ ያለው ሰው ዘመኑ ሳይሆን በዘመኑ ያለው ሰው ነገሮች ተቀያይረዋል፣ ተበላሽተዋል። ዝምድና እየተቆረጠ ነው። ለአላህ ብሎ መዋደድ እየጠፋ ነው። ታማኝነት እየቀረ ነው። ዲንን ከልብ የምር መያዝ እየቀረ ነው። ብዙ ሰዎች ከላይ ነው የሚያመሳስሉት። ነስአሉላህ ሰላም ወልዓፊያ። ወአንዋዕ الناس الذين حوله የሰዎችን አይነትም ማወቅ አለበት። الذين حوله ከዙሪያው ያሉ ሰዎች ሁሉም አንድ አይነት ሰው አይደለም። የሰው ልጅ አህዋሉ አኽላቁ ባህሪው ስነ ምግባሩ ልክ እንደ መልኩ የተለያየ ወአዕጢ ኩለ ማ ዩሂብ በሰላም መኖር ከፈለግ ለሁሉም የሚመጥነው የሚስማማው አይነት ሙዓመላ አድርግ፣ ወንጀል ላይ ሳትወድቅ። ሁሉንም አስደስታለሁ ተብሎ ወንጀል ላይ አይገባም፣ ከአላህ ጋር መጣላት አይገባም። ነገር ግን ወንጀል ደረጃ በማይደርስ መልኩ ደረቅ የሚል ሰው አለ፣ አለሰልሰዋለሁ ብለህ አትታገል፣ ወይም ሰብሯለሁ ወይም ይሰብርሃል። ስለዚህ ወንጀል ውስጥ ሳትገባ ደረቅ ካለ ሰው ጋር መኗኗር ያለብህን አህዋል አካሄድ ማወቅ ያስፈልጋል። ለዘብተኛ ለስላሳ ሰው አለ፣ ከሱ ጋር ተለሳልሰህ ነው ዋሉ መጀር والذين يختلط بهم አብሯቸው ተቀላቅሏቸው የሚኖር ሰዎችን ሐሉን አይነታቸው ሁኔታቸውን ማወቅ አለበት። طوعا በፍላጎቱ ፈልጎ የሚያገኛቸው አው ኩርሃን ተገዶ የሚያገኛቸው ሰዎች አሉ። የተለያዩ ዱንያዊ ጉዳዮች ኖረውን ተገደን ከአንዳንድ ሰው ጋር እንገናኛለን። አስገዳጅ ጉዳይ ባይኖር ከሱ ጋር ለአንድ ደቂቃ እንኳን አብሮ ማሳለፍ ማይቻል አይነት እሾህ የሆነ ጠባይ ያለው ሰው ሊገጥመን ይችላል። ከእንዲህ አይነቱ ሰው ጋር ጉዳይ አገናኝቶን ጉዳይ እስኪያለያየን ድረስ በመልኩ ነው መናናር ያለብን፣ ማወቅ አለብን። لا تحسب الناس طبعا واحدا ሁሉም ሰው አንድ አይነት ጠቢዓ ያለው ጸባይ ያለው አይመስልህ። እንዲህ የሚመስላቸው ሰዎች ራሳቸው ቅን የዋህ ስለሆኑ ሁሉም ሰው እንደነሱ ግልጽ ሷዲቅ እውነተኛ የዋህ ይመስላቸዋል። በዚህ አይነት ልብ ይቀርቡትና በሾሁ አንዴ ሲወጋቸው ሁሉንም ሰው እንደሱ አድርገው በመሳል ሰው የሚባል ሁሉ አስጠላኝ የሚሉበት ሐላል ሁሉም አታላይ ሁሉም አጭበርባሪ ሁሉም ጨካኝ ይመስላቸው፣ ሁሉም ደግሞ ቅን ደግ የሚመስላቸው ሰዎች አሉ። ይህ እንዳይሆን ያለህበትን ዘመን ሁኔታ እወቅ፣ የሰውን ሁኔታ እወቅ። ለሁሉም የሚመጥነውን ሙዓመላ ስጥ አድርግ። ወደህ የምትገናኘው ሰው ሲሆንና ተገደህ የምትገናኘው ሰው ሲሆን ሁኔታው ይለያያል። ወሑስኒ ተሰሩፊ አከና አፈታተምን ስራን ሁኔታን ማሳመር ፊ ሽኡኒሂ ኩሊሃ በሁሉም ጉዳዩ ላይ ባለበል ዒልም እንደ ተራሱ አይደለም። ሁሉ ነገር እሱ ላይ አያምርም። እሱ ከሚያስፈልጉት ነገሮች አንዱ አብሯቸው የሚኖር ሰዎችን የዘመኑን ሰዎችን ማወቅ አለበት። በዚህ ዘመን ያሉ ሰዎች በሱሐባ ዘመን እንደነበሩ ሰዎች አይደሉም፣ በታቢዒዎች ዘመን እንደነበሩ አይደሉም። ሁሉም ሰዎች እንደዚሁ አንተ እንደምትጠብቀው መጥፎዎች ወይም ጥሩዎች ላይ ሆኑ ይችላሉ። ወሑስኒ ተሰሩፍ ፊ ሹኒሂ ኩሊሃ በሁሉም ጉዳዩ ላይ ተሰሩፍን ማወቅ፣ አካሄድን ማወቅ፣ ውሳኔን ማወቅ፣ እርምጃን መለካት ያስፈልጋል። ከዕልም ግንኙነት የሌለው ሰው ያደረገውን ቢያደርግ ጃሂል ነው። ጃሂል ያደረገውን ቢያደርግ ብዙም አይመስል አይገባ ይችላል። ነገር ግን ክታብ ተሸክሞ መንገድ ላይ የሚደባደብ ሰው፣ መድረሳ እየተመላለሰ ጎረቤቱን ሄዳ የሚያደርግ ሰው፣ ሁለት ሶስት ክታብ ቀርቷል ከመባሉ ጋር ቀርታለች ከመባሉ ጋር ሶላት የሚያሳልፍ ሰው ኢላ ገይሪ ዛሊክ ሲታይ ለሰዎች ዲንን በመጥፎ መልኩ እንዲያዩ ማድረግ ነው የሚሆን። ሁስነ ተሰሩፍ ያስፈልጋል። አያያዝን፣ እርምጃን፣ ውሳኔን፣ ውሎን፣ እንቅስቃሴን ማስተካከል ማሳመር ያስፈልጋል። ነጋ ቀደምቶች ምን ይላሉ? ስማችን
ከዕልም ጋር ከመጠራቱ በፊት ተማሪ ነው ተምሯል ዕልም ይማራል ሐዲስ ይማራል ከመባላችን በፊት እንስቅ እንጫወት ነበረ። ስማችን ግን ከዕልም ጋር መነሳት ከጀመረ በኋላ ፈገግ ማለት ሁሉ እየከበደን ነው ይላል። ፈገግታ ሱና ከመሆኑ ጋር ታዲያ ዕልም ቀርቶ ሲወጡ ቁርአን ሐፍዘው ሲወጡ በር ላይ የሚደባደቡ ይሰዳደቡ ይፈነካከቱ ምን ሊባለው 5 ዓመት 6 ዓመት መድረሳ እየተመላለሱ ለጎረቤት ዕቃ ማያውሱ ጎረቤታቸውን ጠርተው የሚሳደቡ ምን ሊባለው? ሁሉም ነገር حسن التصرف አፈሳሰምን ስራን ማሳመር ማስተካከል በሁሉም ነገር መልካም ራያ መሆን ያስፈልገዋል ተማሪ። ወሰዒ መጣር ያስፈልገዋል للنجاح ስኬታማ ለመሆን في طريق طلب العلم የእውቀት ጉዞ ላይ وتحصيله እውቀትን ማግኛ መንገዶች ላይ ስኬታማ ለመሆን መጣር ያስፈልገዋል። ኪታብ ይዞ መመላለስ ብቻ በቂ አይደለም። 10 ዓመት 20 ዓመት የሚማር ሰው አለ ሁሌ ከመግሪብ እስከ ኢሻ ከፈጅር በኋላ እሁድ ቅዳሜ የረፍት ቀኖች ላይ የሚማሩ ሰዎች በቁጥር ደረጃ 10 ክታብ ቀርቻለሁ 8 ክታብ ቀርቻለሁ ይላሉ። ግን አኽላቅ ላይ ልብ ላይ ጠብ ያለ ነገር ከሌለ ዋጋ የለም። ለምንድን ነው ይሄ የሆነው? ሳይ ስለማይደረግ ዕልም የሚገኘው ወረቀት በማገላበጥ ብቻ አይደለም። እንዴት ነው ስኬታማ መሆነው? እንዴት ነው የተማርኩትን ወደ ተግባር መቀየረው ማለት ያስፈልጋል። ይሄን ለማድረግ ለማሳካት የሚያስፈልጉ ነገሮች ሁሉ መደረግ አለበት። في طريق طلب العلم የእውቀት ጉዞ መንገዱ ላይ وتحصيله እውቀት ማግኘት ላይ ስኬታማ እንዲሆን መጣር ያስፈልገዋል። ثم ከዛ በዚህ መልኩ እውቀትን ካገኙ በስኬት ካጠናቀቁ በኋላ ثم نشره እውቀትን ማሰራጨት ላይም ስኬታማ ለመሆን መጣር ያስፈልጋል። على الوجه الأحسن በአማረማ والمفيد ጠቃሚ በሆነ መልኩ የሚያስተምሩ ለማስተማር የሚጥሩ ሰዎች አሉ። ነገር ግን ማስተማሩ ውጤታማ እንዲሆን የሚያደርግን መንገድ ተከትለው አይደለም። በግለሰብ ደረጃ እንኳን ለራሱ ሲያጠና ምንም ለውጤት የማያበቃ አይነት ጥናት የሚያጠና ልጆቹን እንኳን አብረውት ያሉ ወንድም እህቶቹን እናት ልጆቿን አባት ልጆቹን እንኳን ሲያስተምሩ ለውጤት የማያበቃ አይነት ልፋት ብቻ መመላለስ ብቻ መደጋገም ብቻ የሚሆንበት ሐል አለ። ቁም ነገር የምር መማር መለወጥ የሚፈልግ ሰው በመማሩም በማስተማሩም ውጤታማ ለመሆን የሚያስችለው መንገድ መሄድ አለበት። ይሄ በተወሰነ መልኩ ግጥም ላይ ይጠቀማል። وإن مما يعين على هذا እነዚህ ከላይ የተጠቀሱ ነገሮችን ለማሳካት ከሚያግዙ ነገሮች አንዱ وغيره ሌሎችም ያልተጠቀሱ መግቢያ ላይ ያልተጠቀሱ ለሰው ልጅ የሚያስፈልጉ ነገሮች ላይ ውጤታማ ከሚያደርጉ ነገሮች አንዱ قصيدة أبي حفص የአቡ ሐፍስ ግጥም ነው። ማን ነው አቡ ሐፍስ? ዘይን الدين المعروف بن الوردي ዘይን الدين بن الوردي የሚባሉት الذي ولد سنة 689 ላይ ተወልዶ وتوفي የሞተው سنة 749 ላይ የሞቱትን ኢማም ግጥም ማጥናት ለዚህ ያግዛል። መግቢያ ላይ በትንሽ ለጠቀስናቸው ነገሮች ያግዛል። አቡ ሐፍስ ኩንያቸውን ዑለሞች ረሕመቱላሂ ዐለይሂም ወሐፊዘላህ ሚንሁም አቡ ፉላን በመባል የሚታወቁ አሉ፣ ኢብኑ ፉላን በመባል የሚታወቁ አሉ። ዘይኑዲን ደግሞ የማዕረግ ስማቸውን ዘይኑዲን፣ ሸምሱዲን፣ ጀማሉዲን፣ ተቂዩዲን፣ በሃኡዲን፣ ሩክኑዲን ያሉ ስም ያወጣሉ። ይሄ ከአራተኛው ዓመት በኋላ ነው። ከአራተኛው መቶ በኋላ ነው የተጀመረው። ተወዳጅ አይደለም። ምክንያቱም ነቢ አይታወቅም በዚህ ስም። ነቢዩ ሸምሱዲን ቀመሩዲን አልተባሉ፣ ነቢ ነው የተባሉ። ሰሓቦችም አቡበክር፣ ዑመር፣ አስዲቅ፣ አልፋሩቅ ተብለው ሊሆን ይችላል። ግን ከዲኑ ጋር በተያያዘ መልኩ እነ ኢማሙ ሻፊዒ፣ ኢማም አሕመድ፣ አቡ ሐኒፋ፣ ኢማም ማሊክ የለም አይታወቅም። ከ400 ዓመት በኋላ ነው የመጡት። አንዳንዶች የሌላቸውንም ጭምር ማድረግ የሚሰጥ ነው። ከዛ በኋላ ግን ወርዶ ሶላት የማይሰግዱ ሰዎች ላይ ሸምሱዲን ይባላል። ማሻአላህ ሶላት የማይሰግዱ ሰዎች ሸምሱዲን ይባላል። ሩክኑዲን ይባላል። ሸምሱዲን ማለት የዲኑ ፀሐይ ማለት ነው። እሱ ከጠፋ ዲን ጠፋ ማለት ነው። ግን ሶላት አይሰግድም ሸምሱዲን ይባላል። ሩክኑዲን ይባላል። የዲኑ ሩክን ማዕዘን መሸከሚያ መሰሶ ማለት ነው። ግን ሶላት አይሰግድም። ይሄ ውሸት። ስሙ እንደዚህ የሆነ ወይም እንደዚህ መሆን አለበት አሊያ ደግሞ ስሙ መቀየር አለበት። የዲኑ ሩክን አይደለም የራሱ የነፍሱ እንኳን ሩክን መሆን ያልቻለ ረመዳን ላይ የሚበላ ሰለላሁ ዐለይሂ ወሰለም ሸምሱዲን ይባላል። አዩ ዲን ነው? የቱ ዲን? የሌላ ዲን ሸምስ ከሆነ ይሁን፣ ግን ሌላ ዲን የለም። እነ ዲን ዐንደላሂ እሺ አልእስላም። ኢብኑ ተይሚያ ተቂዩዲን ይባላሉ። ቤተሰቦቼ ነው በዚህ የሰየሙኝ ያሉ እንደማይፈልጉ ይናገሩ ነበር። ቤተሰቦቼ ተቂዩዲን ብለው በዚህ ጠሩኝ፣ በዚህ ይታወቃሉ፣ ጂኒ አልፈልግም የሚለው ነበር። ስለዚህ ወላጆች እናቶች ለልጆቻቸው ስም ሲያወጡ ከእንዲህ አይነቱ ስም መራቅ አለባቸው። ወላ ተዘኩ አንፉሰኩም ራሳቸውን አታጥራሩ። ጀማሉዲን፣ ሸምሱዲን፣ ሩክኑዲን የተባለው አካል ትክክል መሆን አለበት። እዚህ ዑለሞች
ዘይነዲን ማለት የዲን ውበት ማለት ነው። ዘይነዲን የዲን ውበት ናቸው። በትክክል እንዲህ የሆኑ ዑለሞች አሉ። ሸምስዲን የሆኑ የዲን ፀሐይ የሆኑ ብርሃን የሆኑ ዑለሞች አሉ። ከሆኑ በኋላም ነው ለነሱ የተሰጠው። አሁን ግን ችግሩ በዘመናችን ያለው ገና ከመወለዱ ሸምስዲን ይሉታል። አድወዲን ይሆናል አሉ። ይሄ አይነትን ስም የያዙ የዲን ጠላት ይሆናሉ። ዲንን የሚዋጉ አሉ። ስለዚህ ከዚህ እንዳይሆን የሰሃቦችን ታቢዒዎችን ስም ማውጣቱ በላጭ ነው። ለዚህ ማረክ ከደረሱ በኋላ ይሄን ስራ ከሰሩ በኋላ ሰው ቢላቸው እነሱ ለራሳቸው እስካላወጡ ድረስ በሉኝ እስካላሉ ድረስ ይሄ ያን ያክል ችግር ላይ ኖሮ ይችላል። ግን ፊትና ሊሆን ይችላል ማጋነን ስለሚሆን وهو معروف شيخ ታዋቂ ናቸው ابن الوردي بالعلم በእውቀት ወላደቢ በስነ ጽሁፍ የሚታወቁ ናቸው። قال فيها رحمه الله በዚህ መንظوማቸው አሉ اعتزل ذكر الأغاني والغزل وقل الفصل وجانب من هزل ودع الذكرى لأيام الصبا فلأيام الصبا نجم أفل إن أهنى عيشة قضيتها ذهبت لذاتها والإثم حل. اعتزل راك تدنقك ذكر الأغاني سل زفن ما وراتن زفن ما استاوسن والغزل سل تكاراني صوتا ما وراتن وقل الحق عندي حينتهم كله كزيهن ساعتهن ልብህን በዘፈን በተቃራኒ ጾታ መጥመድን ትተህ وقل الحق ሁሌ ሐቅ ተናገር وجانب من هزل ቀልደኛ የሆነ የሚያሾፍን ሰው ራቀው ቁም ነገር የማያውቅ ሁሌ የሚቀልድን ሰው ራቀው ودع الذكرى ደጋግመህ ማስታወስን ተው لأيام الصبا የልጅነትን ጊዜ የህፃንነትን የልጅነትን ቀኖችን ደጋግመህ ማስታወስን ተው فلأيام الصبا نجم أفل أيام الصبا የልጅነት ጊዜ ኮከቡ ጠልቋል አልፏል። ያለፈውን መለሰ ድሮ በልጅነቴ እንዲህ ያልሽ ሰዓት አታቃጥ إن أهنى عيشة قضيتها በጣም ደስ የሚል ያሳለፍኩት የደስታ ጊዜ ذهبت لذاتها ጥፍጥናውን ጣዕሙን ይዞ ሄዷል። والإثم حل ስደሰት የነበረው ወንጀል ከሆነ والإثم حل ወንጀሉ ግን ጸንቷል። በወንጀል የተደሰትኩበት ግን ሄዷል። ነገር ግን ወንጀሉ አልሄድም ሰፍሯል መዝገብ ላይ ተቀምጦ ይገኛል። ይሄ የመጀመሪያዎቹ ግጥማቸው ሲሆን በተኽሊያ ነው የጀመሩት ሼኹ ረሕመቱላሂ ዐለይሂ። التخلية قبل التحلية የሚባል ነገር አለ በተርቢያ አነጋገር። ንጹህ ልብስ ከመልበስ በፊት ቀድሞ ራስን ንጹህ ማድረግ ያስፈልጋል። ከመገንባት በፊት የሚገነቡበትን ቦታ ማመቻቸት ያስፈልጋል። ሰውነቱ ገላው የቆሸሸ ሰው የሚያምር ነጭ ልብስ ቢደርብበት ብዙም ሳይቆይ ልብሱ ይቆሻል። አስቀድሞ ቆሻሻውን ማስወገድ ያስፈልጋል። ጉድለቱን ማስወገድ ያስፈልጋል። መጥረግ ያስፈልጋል። ከዛ በኋላ ነው ንጹህ ነገር ቦታው ላይ ማቆም የሚገባውና اعتزل ذكر الأغاني والغزل ይሄ ተኽሊያ ይባላል። መጥፎ ነገሮችን ለተማሪ ማስወገድ ከዛ በኋላ እሱ ቦታ ላይ ጥሩ ነገር መትከል። ምንድነው ጥሩ ነገር? وقل الحق ሐቅ ተናገር። ሁሉም ነገር ላይ ሁሉም ቦታ ላይ ሐቅን ተናገር። وجانب من هزل ቀልደኛ የሆነ وقل الفصل ሁለቱም አለ وقل الفصل ግልጽ የሆነ የሚገባን ንግግር ተናገር። وجانب من هزل ቀልድን ተው ራቅ። በሁለቱም ያስኬዳል። نعم በአንዳንድ ኑስኻዎች وقل الحق በአንዳንድ ኑስኻዎች وقل الفصل ሁለቱም አንድ ነው። ፈስልም ሐቅም አንድ ነው። ቁርጥ ያለ ግልጽ የሆነ ንግግር ተናገር ማለት ቀልድና ቁም ነገራቸው ማይለይ ሰዎች ትልቅ ቁም ነገር መልእክቱን ጋር ሲያስተላልፉ በቀልድ ብቻ በሳቅ ብቻ ይህ የጣሊብ العلم የቁም ነገረኛ የሙእሚን ያስተዋይ ሰው ባህሪ ሊሆን አይገባውም። ለቀልድ ሰዓት አለው፣ ለቁም ነገር ሰዓት አለው። ኢዕተዝል ማለት ራቅ ማለት አንተ በአንድ ጎን ሁን እሱ በሌላኛው ጎን ይሁን። ይሄ የቁርአን ቃል ነው። ወአዕተዝልኩም ወማ ተድዑነ إذن اعتزل ذكر الأغاني والغزل اعتزال ማለት መራቅ ማለት በአንድ ጎን መሆን ማለት الأغاني ዘፈንን ማስታወስን ስለ ዘፈን ማውራትን ተው ራቅ ተጠንቀቅ። ለምን ይሄ ተነሳ? ብዙ ጊዜ ወጣቱ በዘፈን ሱስ ተጠምዷል። ብዙ ሰዎች ከቁርአን የሚርቁበት አንድ ምክንያትም ዘፈን ነው። ይሄ የለየለት የሙናፊቆች ዘፈንም ይሁን ዘመናዊው እስላማዊ የሚባለው ዘፈን ሁለቱ ነው ቁርአን እንዲረሳ ቸላ እንዲባል ያደረጉ ያሉት። ቀኑን ሙሉ ያገላበጡ እየተካኩ መንቡማ ነሺዳ እየሰሙ የሚውሉ ሰዎች አሉ። አንድ ሱራ እንኳን ቁርአን መስማት አይችልም ማንበባቸው። ስለዚህ ጊናን ራቃ። ጊና ሲባል የግድ ይሄ የታወቀው የፋሲቆች ዘፈን ብቻ አይደለም። الغناء هو الكلام بصوت حسن ማለት በአማረ ድምፅ ጮክ ብሎ ማዜም ጊና ይባላል።
ይሄ ራሱ መብዛት የለበትም ሐላል ነው በመሰረቱ ድምፅን ጮክ አድርጎ ማዜም ይሄ ነው ጊና የሚባለው የሙዚቃ መሳሪያ እስካልተጨመረበት ድረስ ሐላል ነው መብዛቱን ነው እዚህ ደግሞ ሼኹ ተጠንቀቅ ያለ አሁን በዘመናችን እንጉርጉሮ የሚባለው እንደማለት ሁሌም እንጉርጉሮ የሚሰማ ሰው ለቁርአን ቦታ አይኖርም እንጉርጉሮ ዝም ብሎ ለጆሮህ ደስ ሊልህ ይችላል ግጥም ነሺዳ ለጆሮህ ደስ ሊልህ ይችላል ነገር ግን ምን ያስጨብጣል ብዙ ሰዎች ከነሺዳ ጋር አብረው ይነሽዳሉ ይወራጫሉ ያዜማሉ ምን ይላሉ ወንዱም ሴቱም ነገር ግን ምን ተጠቀምከበት ከስሜቶች የድሮን ያስታወሱ ከመደሰት ከማዘኖች መስማት ያለብን አኺራችንን ዱንያችንን የሚያስተካክል ዕውቀት ያዘለ ግጥም ነው መስማትም ካለ ይሄ ግጥምም ቢሆን መብዛት የለበትም እነ ሼኹል ኢስላም ተይሚያ ሌሎችም በዚህ ዙሪያ ብዙ ብለው ሁሌ ግጥምን መስማት ያዘወተረ ሰው ከቁርአን ይርቃል ቁርአን ይከብደዋል ሁፈት الجنة بماذا بالمكاره ጀነት የሚያስገባ ተግባር እሱ ጊዜ ከበድ የሚል ነው አታድርገው ይላል ሸይጣን ይከለክላል وحفت النار بالشهوات እሳት ደግሞ ስሜት በሚፈልገው ነገር ነው የተከበበችው ምንም እንኳን ግጥምን ጉርጉሮ መስማቱ ስሜት ነው ባይባልም ከቁርአን ካራቀ ስሜት ለመጨረሻ ጊዜ ቁርአን የختمው መቼ ነው ብንባል ብዙዎቻችን ላናስታውስ እንችላለን ረመዳን ላይ ይላሉ ብዙዎች ረመዳንን ማያختሙ አሉ በእነማ በየቀኑ አንድ ጁዝ እየቀራም ቢያንስ በትንሹ በየወሩ ማختም አለ በዘፈን በእንጉርጉሮ በግጥም በነሺዳ የተጠመደ ሰው ለቁርአን ጊዜ አያገኝ የሚቀለው የሚቀርበው ግጥም ጉርጉሮ ይሄ መሆን የለበትም የሙዚቃ መሳሪያ ከተጨመረበት ደግሞ በዑለሞች ስምምነት ሐራም ከኋላ የመጡ ናቸው ስምምነቱን የጣሱት ቡኻሪ ውስጥ ያለውን ሐዲስ ضعيف ነው ያሉት ቡኻሪ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ከኡመቴ ውስጥ ሰዎች ይመጣሉ ምን የሚያደርጉ يستحلون الحرى والحرير والمعازف የሐር ጨርቅን ለወንዶች ሐላል ነው የሚሉ ዝሙትን ብልግናን ሐላል ነው የሚሉ የሚፈቅዱ والمعازف የዘፈን የሙዚቃ መሳሪያዎችን የሚፈቅዱ ሰዎች ይመጣሉ አሉ የሐዲሱ ቡኻሪ ውስጥ ያለ ነው ወደፊት ከኡመቴ ውስጥ የሚፈቅዱ ይመጣሉ ማለት ምን ነበር ማለት ነው እስከዛ ናም ሐራም ነው ክልክል ነው ማለት በሸሪዓው ሐራም ወደፊት የተፈቀደ ነው የሚሉ ሰዎች ይመጣሉ የተቹ ነው አኺር ዘመን ላይ ነገሮች ሁኔታዎች ስለሚቀያየሩ ስለዚህ በምንም መልኩ ሙስሊም ሙእሚን የቁርአንን የዒልምን ጥፍትና መቅመስ የሚፈልግ ሰው ዘፈን ማድመጥ የለበትም ጆሮውን ከዘፈን መጠበቅ አለበት መንገድ ሲያልፍ እንኳን ለሚሰማው ጥንቃቄ ሊያደርግ ይገባዋል አይደለም ከፍቶ ሊሰማ ይቀርና ማለት አሁን ላይ በማስታወቂያው በሶሻል ሚዲያው በመኑ ሰዎች ሳይወዱ በግድ ዘፈን የሚሰሙበት ሁኔታ በስቷልና ውስጡ በቁርአን ብርሃን እንዲሞላ የቁርአን ኑር እንዲገባ የፈለገ ሰው ጆሮውን ከዘፈን ማራቅ መቻል አለበት اعتزل ذكر الاغاني والغزل غزل ማለት ስለ ተቃራኒ ጾታ ማውራት ማለት ነው ይሄን ወንድም ሴትም ሊርቅ ይገባዋል በአግባቡ በወቅቱ እንጂ በአግባቡ በወቅቱ ማውራት ያለበትን ያክል የተፈቀደውን ሐላሉን ሊያወራ ይችላል በተለይ በተረፈ ከዚህ ውጪ ተማሪ ለትዳር ያልደረሰ የትዳር እቅድ የሌለው ከእንደዚህ ነገር መራቅ አለበት ወንድ ከወንድ ጋር ሲገናኝ ሴት ከሴት ጋር ሲገናኝ ሁሌ ስለ ተቃራኒ ጾታ ብቻ ሊያወሩ አይገባም ለሁሉም ነገር ወቅት አለው ሰዓት አለው የሚያገቡበት ሰዓት ሲደርስ በአግባቡ በስርዓቱ ይሄ ይደረጋል ተረፈ የ18 የ19 ታዳጊ ወጣቶች ትምህርት ቤት ላይ ከመጥፎ ጓደኛ ጋር ሲገናኙ ስለ ተቃራኒ ጾታ ማውራት አልፎ ተርፎ ሄዶ ሴትን መልከፍ ሴት ልጅ ወንድ ልጅ ጋር በሐራም መልከስከስ መነጀስ አይገባም የሙስሊም ጸባይ አይደለም አላህ ተባረከ ወተዓላ ወላ ተቅረቡ ዚናን ዚናን አትቅረቡ ነው ዚናን አትቅረቡ የሚለው ውስጥ ከተቃራኒ ጾታ ጋር አላህ በማይፈቅደው መልኩ መቀራረብ መነካካት መነጋገር እዚህ ውስጥ ይካተታል ወቁል الفصل ግልጽ የሆነ ቁርጥ ያለ ንግግርን ተናገር በሌላኛው ንስኻ ወቁል الحق حق ተናገር ወጃኒብ መንሀዘል ቀልደኛ የሆነ የሚሳለቅ የሚያሾፍ የቁም ነገር ሰዓት ላይ የሚጫወት የሆነን ሰው ራቅ ጓደኛ አታድርግ ያ ወቁል الحق በሚለው ውሸት አትናገር ማለት አንድ ሙስሊም ትልቅ መገለጫው ባህሪው እውነተኛ መሆን ከውሸት መራቅና መጠንቀቅ ወቁል الفصل ቁርጥ ያለ ግልጽ የሆነ ንግግርን ተናገር ክብርህን ደረጃህን ጠብቅ ሲሆን የዚህ ተቃራኒው ሀዘል ነው ሀዘል ማለት ቀልድ ማለት በመሰረቱ የከሳ ማለት ነው ሀዚል ማለት የከሳ ማለት ማይረባ ንግግርን ተው ማለት መስጂድ ላይ ቁጭ ብሎ መቀለድ ዒልም የተማሩ መቀለድ ለቅሶ ቤት ሆኖ መቀለድ ለክ ሰው ተቀብሮ ተመልሶ እንኳን ለቅሶ ቤት ተገብቶ ለቅሶ ቤት ነው ሰርግ ቤት አይለይም ቀብር ላይ ቆሞ የሚቀልዱ የሚስቁ ሰዎች አሉ ሶላት የተሰገደ የሚጫወቱ ሰዎች አሉ ወጃኒ ምን ሀዘል እንዲህ አይነት ቀልደኛ የሆነ ሰው ተው ቁም ነገረኛ ነው አንድ አሁን ወጣቱ አላማ ቢስ የሆነበት ምክንያት ከዙሪያ ያሉት አብዛኞቹ ቀልደኞች ናቸው
ቁም ነገር አይመቻቸው ወፍጠን ማለት አይፈልጉም ሁሌ ተጫወታ ሰዓት አለ የነፍስ ከሐቃ ተብሏል ለነፍስ ሐቅ አላት የሆነ ሰዓት ላይ ማረፍ መጫወት ችግር የለም ከቤተሰብ ጋር ቁጭ ብሎ ማውራት መቀለድ በልኩ ቀልዱ ከሸሪዓ ጋር ማይጋጭ ውሸት የሌለበት ሰው ላይ መሳለቅ የሌለበት መሆን አለበት ዕልም የተሰጠ መሳቅ ወደ ኋላ ማየት ይህ ሀዘን ኢብኑ አልወርዲ የመከሩህ ነው ምክራቸውን ፊታቸው ላይ የወረወርከው ማይስተቂም መግቢያው ላይ እጅግ በጣም ወሳኝ የሚባልን ምክር አስቀምጠዋል ተኽሊያና ተህሊያ የሚባለው መሰረት ልብህን ንጹህ አድርገው ከወንጀል የጸዳ አድርገው ከዘፈን የጸዳ አድርገው ከቀልድ ውጣ ለትልቅ ዓላማን የተፈጠርከው ያ ነው ከመጥፎ ነገር አስቀድሞ ካራቁ በስተቀር እኔ ራሴ መጥፎ ነገር አልሰራውም ጓደኛዬ መጥፎ ነገር ቢሰራ በሰራ ችግር የለውም አይባል አብሮን ያለ ሰው የሚሰራውን ወንጀል በህደት እንሰራዋለን አይቀርም ሲጋራ የሚያጨስ ጓደኛ ካላቸው በየጊዜው ሽታው የወጣባቸው መጤፉን ይተውታል ቀስ ያሉ ለጓደኛቸው ገዝተው ያቀብላሉ ኸምር የሚጠጣም እንደዚሁ ቆሻሻ ፊልም የሚያም እንደዚሁ ቆሻሻ ፊልም የሚያይ ጓደኛ ያለው ሰው ቆሻሻ ፊልም የሚያይ ጓደኛው ቤቱ ሲመጣ ክፈትልኝ ይለዋል በዲሽ ቴሌቪዥን አሊያ ደግሞ በዘመናዊ ኪስ ላይ እጅ ላይ በሚያዙ የጀሃነም መንገዶች ሰለላሁ ዐለይሂ ወሰለም እሱ ሲያብሩ ያን ባያዩ እንኳን ወንጀል ያለበት ቦታ ላይ ቁጭ ይላሉ ቢያንስ አቧራው ጭሱ ይነካቸዋል ማለት ይሄ እንዳይሆን ኢዕቲዛል ምንድነው ብለናል በአንድ ጎን መሆን ማለት ቀልደኛ ወሬኛ ስለ ተቃራኒ ጾታ ብቻ የሚያወራ ዘፈን የሚሰማ አይነትን ሰው ራቀው አንተም ከዚህ ውጣ ፈስልን ተናገር ለራሱ መጥፎ ነገር የሚፈራ ሰው ከመጥፎ ነገር መራቅ የሱ ዋጅብ ነው ግዴታው አለማድረግ ብቻ አይደለም መጥፎ ነገር አለማድረጉ ምንም ማያነጋግር ነው ሙስሊም የሆነ ሰው በሙሉ ወንጀልን መጥፎ ነገር ይርቃል መራቁ ግዴታ ነው ነገር ግን ሌላ ወንጀል የሚሰራ ሰው ካለ ወንጀሉን የሚሰራውን ሰው ራቀው መቼ ከመከርከው በኋላ ተመክሮ እምቢ ካለ አልስተካከልም ካለ ራስን ማዳን መቅደም ስላለበት ማለት አስሐቡል ካህፍን ታሪክ ታውቃላችሁ ሱረቱል ካህፍ ላይ ወይዲ እዕተዘልቱሙሁም ወማ ያዕቡዱና ኢላላህ ፈአው ኢለል ካህፍ እነዚህ በአላህ የሚያሻርኩ ሰዎችን እናንተም ዲናችሁን በነፃነት እንዳታራምዱ የከለከሏችሁ ሰዎችን ራቋቸው እነሱን ስትርቁ ወደ ዋሻ ግቡ አላህ ተባረከ ወተዓላ መውጫን ያበጅላችኋል ብለው ሁሉንም መጥፎ የሚባሉ ሰዎችን ካራኳቸው ከማን ጋር እኖራለሁ ጓደኞቼ መጥፎ ናቸው አንደኛው የውሸት ችግር አለበት አንደኛው ቆሻሻ ፊልም ያያል አንደኛው ሰው ታማለች ሶላት አትሰግድም ሒጃብ አታደርግም ሊሉ ይችላል ወንዱም በሴቱም በኩል ከመጥፎ ጓደኝነት ጥሩ ብቸኝነት ይሻላል ጥሩ ጓደኛ ካለ ብቻ ከመሆን ከጥሩ ጓደኛ ጋር መሆን መልካም ለብቻቸው ሲሆኑ ከሳስ ሲያገኙ ቁርአን እንቅራ ሱና ሶላት እንስገድ ሲራና አንድመት እናንብብ ጥያቄ እንጠያየቅ ፊቅህ አቂዳ ሲራ ሚል ጓደኛ ጋር መሆን ለብቻ ከመሆን የተሻለ ወከትን አኽላቅን የሚያሳድግ ጓደኛ ካለ እዚህ ደረጃ የደረሰ ጓደኛ ካላገኙ ከመጥፎ ጓደኛ ከመሆን ብቸኝነት ይሻላል አኺር ዘመን ላይ የሙስሊም ጥሩ ሀብቱ የተራራ አናት ላይ ይዟቸው የሚወጣ በጎች የሚሆኑበት ዘመን ይመጣል የፍሩ ቢዲኒሂ ሚነል ፊተን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አብዛኛው ሰው ጸባዩ ዲኑ ከመበላሸቱ የመጣ ከሰዎች ጋር መቀላቀሉ ዲኑን ስለሚያበላሽበት ከተማ ውስጥ መንደር ውስጥ መነገድና እርሻ መስራትም ስለማይችል በግና ፍየል ያረባ ሰው በሌለበት ጫካ ላይ በረሃ አናት ላይ ጋራ አናት ላይ ወጥቶ የሚኖርበት ዘመን ይመጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ለዲኑ የሚጨነቅ ገበያ ሲገቡ የሆነ ስብሰባ ቦታ ላይ ሲሄዱ አልፎ ተርፎ አንዳንዴ መድረሳ ውስጥ እንኳን ሲሆኑ ሰዎች ከዙሪያችን የሚሰሩት ስራ ሲታይ ይጨንቃል ሐቂቃ ሞቶ ማረፍ ጉርጓድ ይናፍቃል አኺር ዘመን ላይ ይመጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ አንድ ሰው በጓደኛው ቀብር በኩል አልፎ ለይተኒ መካነክ እዚህ ጋር የተቀበልኩት እኔ በሆንኩ የሚልበት ዘመን ይመጣል ሊማ የራ ምን الفتن ከሚታየው ፊትና ብዛት ይመጣ ሰዎች አኽላቃቸው ዲናቸው ከመበላሸቱ የመጣ በሞተ ሰው የሚቀናበት ዘመን ይመጣል ወከዛሊክ ከሰዎች ጋር ምድር ላይ መኖር ከብዷቸው ወደ ጫካ ሄደው ፍየሎችን ይዘው ለጥ ያለ መሬት ላይ አይደለም يتبع بها شعف الجبال ተራራ ያለበት ከፍታ ያለበት ፈልጎ ከሰው ተነጥሎ ከፍ ብሎ ጋራ አናት ላይ ወጥቶ ሰላት ሲደርስ አዳም ብሎ ይሰግዳል ሲርበው ፍየሎችን አልቦ ይጠጣል እንዲህ አይነት ዘመን ይመጣል ሰዎች ጋር ያለው የአኽላቅ መበላሸት አላስችል ብሎ አሁን እዛ እየተጠጋ ነው ሐቂቃ ጥሩ ይሻላል የሚባሉ ሰዎች ሳይቀሩ የውስጥ አኽላቃቸው አህዋላቸው ሲታይ የሚያሳዝን የሚያስፈራ ነው እዚህ ኢዕቲዛል ወሳኝ كتاب العزلة في آخر الزمن ብለው الإمام ابن الوزير كتاب ጽፈዋል በፊትና ዘመን ከሰው መነጠል
መራቅ ብለው ወደ 50 የሚደርሱ ከሰው መራቅን መገለልን አስፈላጊ እንደሆነ የሚያሳዩ ሐዲሶችን ጠቅሰዋል በዚህ ክታባቸው። አኺር ዘመን ላይ መቼ ሰው ሲበላሽ ከቻሉ ሰብር አድርጎ ከሰዎች ጋር ተቀላቅሎ ኖሮ ማስተማር ለመቀየር መታገል ነው። ካልሆነና ጫፍ ከደረሰ ምንም ይስተካከል ካሌለ ሁሉም በራሱ ከተደነቀ አሁን ያለው ይሄን ሰዎች ሲመከሩ እንኳን አይሰሙ። የራሳቸውን ጥመት የራሳቸውን ጉድለት ሙሉነት አድርገው ይወስዱታል። ለጥፋታቸው ደሊል ያቀርባሉ። ይሄ እኮ ወንጀል ነው ሲባል አይ እንዲህ እኮ የሚል ሐዲስ አለ እስከ ማለት የሚደርሱ ሰዎች ይሄኔ መመካከር ያስፈልጋል። መተው መምከር የሚጠቅመው ለማን ነው? ለመመከር ዝግጁ ለሆነ ለመለወጥ ዝግጁ ለሆነ አው ጉድለት አለብኝ ምክር ያስፈልገኛል የሚል ሰው ነው እንጂ እኔ ሙሉ ነኝ ንጹህ ነኝ ጻድቅ ነኝ ቅዱስ ነኝ የሚል መምከር ምን ያደርግለት? ድንጋይ ላይ ቢዘራ አይበቅልም፣ ማባከን ነው የሚሆነው። አሸዋ ላይ ቢዘራ አይበቅልም። አለይኩም አንፉሰኩም ላ የضركم من ضل اذا اهتديتم የሚል አንቀጽ አደራችሁን ራሳችሁን አድኑ እናንተ ከተቀናችሁ ከተስተካከላችሁ ሌሎች መጥመም አይጎዳቸውም ይላል አቡበክር ሲዲቅ። ይሄን አንቀጽ ያለ ቦታ እንዳትረዱታል። ይሄ አንቀጽ ማለት ሰውን መምከር ተው ማለት አይደለም። መከራችሁ ሁሉም በራሱ ተደንቆ ምክር አልቀበልም ካለ ይሄኔ አደራችሁ ነፍሳችሁን አድኑ እንዲህ ነው መፈሰር ያለበት ብላ። አንዳንዶች አለይኩም አንፉሰኩም ራሳችሁን እንደደራ ተብሏል እና ያገባኝም ወንጀል ሲሰራ ተዋልም ይላሉ። አይደለም ምክር አልሰማም ካለ ሰው ሁሉም በራሱ ከተደነቀ እኔ ሙሉ ነኝ ምንም አያስፈልገኝም ካለ ስትመክረው ሁሉ ምክርህን በሌላ ከተረጎመው ይሄኔ ራስህን ጠብቅ። መጥቶ አንተንም እንዳይፈትንህ የተራራ ጫፍ ላይ ወጥተህ ዒባዳ አድርግ። ወጃኒብ መን ሀዘል ቀልደኛ አንተው ቀልድ መብዛት የለበትም። በልክ ከሆነ ችግር የለውም። ከልክ ካለፈ ግን የተወገዘ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይቀልዱ ነበር ቅድም እንዳልነው ሐቅን እንጂ አይናገሩም ነበር። ሌላው ወደዕ ዚክራ ለአያሚ ሲባ የህፃንነት እድሜን ደጋግሞ ማስታወስን ተወው። የልጅነቴ ጊዜ በልጅነቴ እንዲሳደርግ ስለ ልጅነት ማውራት የሰው ልጅ ጠቢዓው ድሮ በልጅነታችን እንዲህ ስናደርግ ስንገባ ስንወጣ ስንሄድ ስንመጣ እንዲህ ነበር የምንጫወተው የሚሉ የሚያወሩ ሰዎች አሉ። እድሜያቸው የገፉት ሁሉ ስለ ልጅነት ማውራት ደስ ይላቸዋል። ስላለፈ ጊዜ ማውራት እንዲሁ ደስ ስለሚልህ ሁሌ የድሮን አህዋል ብቻ እያወራ አሁን ያለህበትን ማንነትህን አትርሳ። ፈሊአያሙ ሲባ ነጅሙን አፈል የልጅነት ጊዜ ኮከቡ ጠልቋል፣ ፀሐዩ ጠልቋል፣ ተመልሶ አይመጣም። የዛሬ አንተን ሁን አንቺን ሁኚ። በልጅነት ዘመን የሆነው በዛ ጊዜ የሚመጥን ነገር ነው የሆነው በአግባቡም ከሆነ። ነገር ግን አሁን ላይ የ18 የ20 ዓመቶችም ልጅ ነን እያሉ እየተጫወቱ የ30 የ40 የ50ዎችም የልጅነት ጊዜያቸውን ያስታወሱ እንደዛ በሆንኩ ያሉ እነሱም እየተጫወቱ ነው። መቼ ነው ቁም ነገር እንሰራ? ስለዚህ ፈሊአያሙ ሲባ ነጅሙን አፈል የወጣትነት የልጅነት ጊዜ ገብቷል፣ ጠልቋል፣ አልፏል፣ ተመልሶ ሊመጣ አይችልም። በልጅነት ወቅት የሆነውን እያስታወሱ አሁን ላይ ያሉበትን ሊደርሱበት የሚገባን ከፍታ መዘንጋት አያስፈልግም ማለት ነው የተፈለገው። ኢነ አህና ዒሸትን ቀضይቱሃ ذهبت لذاتها والإثم حላ ደስ የሚሉ በደስታ ያሳለፍኳቸው ጊዜዎች አልፈዋል፣ ሄደዋል። የልጅነት ጊዜ የወጣትነት ጊዜ ስላስታወሱት ብቻ ያኔ የነበረው ነገር ተመልሶ ሊመጣ አይችልም። በወንጀል ከሆነ በልጅነት ጊዜ ስትዝናና የነበረው ደግሞ ነውር ነው። የሰሩትን የድሮ ወንጀል መልሶ በሱ መደሰት ድሮ እንዲያደረኩኝ ዘረፍኩኝ፣ ደበደብኩኝ፣ ፈነከትኩኝ፣ ሰረኩኝ አይባል። ከተውበት መስፈርት አንዱ የተወበቱበትን ነገር የተጸጸቱበትን ነገር መልሶ አለማንሳት። ድሮ ያጠፉትን ጥፋት መልሶ የሚናገሩ ከሆነ አልተወበቱም ማለት አላፈሩበትም ማለት ሌላ ተጨማሪ ወንጀል ነው የሚሆን። ሌሎችንም ማነሳሳት ነው፣ ወንጀል ማስተማር ነው የሚሆን። እንደው አንዳንዶች ከፊት ትንሽ ቅባት ይቀባታል። አላህ ይቅር ይበለንና ድሮ እንዲናደርግ ነበር ይላል። ምን ማለት ለምን ያነሱታል? አላህ ይቅር ይበለንና የሚያስብል ከሆነ መነሳት ያለበት መልካሙ የሚያስተምረው የሚያኮራው ወንጀሉ መነሳት ያለበት። አልፏል፣ ፀሐዩ ጠልቋል፣ ኮከቡ ጠልቋል። ዳግም ማምጣት የለብህም። ሰዎችን መጥፎ ነገር ማስተማር የለብህም። ጠንካራ ሁን፣ ድሮን አትናፍቅ። ላ ያእቲ ዘማኑን ኢላ ወለዚ ባዕደሁ ሸሩ ሚንሁ ተብሏል። የሚመጣው የከፋ የባሰ ነው። ጠንክር በል በዒባዳ በዚክር በዱዓ በጊዜው ያለህበትን ፈተና መቋቋም የምትችልበት ቁመና ላይ ሁን። ለዛሬ እዚህ ላይ እናበቃለን። ወልኢስሙ ሐል የሚለው ላይ በደንብ ሊሰመርበት ይገባል። በጊዜው በደስታ ሆኖ ወንጀል ነገ የሚያመጣውን መዘዝ መርሳት አይገባም። ያሳለፍኳቸው አህና ዒሸትን ቀضይቱሃ ደስ የሚል የደስታ ጊዜ ذهبت لذاتها ደስታው ሄዷል። የሆነ ጊዜ በሰሩት ወንጀል ዛሬ መደሰት አይቻልም። ወንጀል ደስታ የለውም ሲጀምርም ያስደሰተም እንደሆነ የሆነ ጊዜ ለቅጽበት ነው ሊያስደሰት የሚችለው።
ነገር ግን ሄዷል፣ ቀኑም ሄዷል፣ ያ ደስታም አብሮ ሄዷል። ቀሪ ዘላቂ ደስታ የኢማን ደስታ፣ ቀሪ ዘላቂ ደስታ የኢማን ደስታ፣ የዚክር ደስታ፣ የዱዓ ደስታ፣ የሶላት የቁርአን ደስታ ያደገ ይሄዳል። የወንጀል ደስታ ጊዜያዊ ነው፣ ቅጽበታዊ ነው። መልሶ ጭንቀት ውስጥ ይከታል፣ ስጋት ውስጥ ይከታል። ስለዚህ ኢነ አህና ዒሸቲን ቀضይቱሃ ደስ የሚል የደስታ ጊዜ ذهبت لذاتها ደስታው ሄዷል። ግን ትልቁ የሚያስደነግጠው ምንድነው? አሁንም ልታሰምርበት የሚገባው ወልኢስሙ ሐላ ኢስሙ ግን ጸንቷል አለ ጫንቃዬ ላይ ነው፣ አላህ ዘንድ ያስጠይቀኛል። ላ ኸይረ ፊ ለዘቲን ያዕቁቡሃ ናሩን ተብሎ ከኋላ እሳት የሚከተለው ደስታ ኸይር የሌለው ደስታ ነው። ደስታ የሚባለው እሳት ማያስከተል ከሆነ፣ አላህ ፊት ማያዋርድ ከሆነ፣ ለምን ማያስብል ከሆነ፣ እዚህ የምንደሰተው በሐላል መሆን አለበት፣ በኸይር መሆን አለበት፣ አላህን በማያስቆጣ መልኩ መሆን አለበት እንጂ ወንጀል ያዩ፣ ወንጀል እየሰሙ፣ ወንጀል እየሰሩ መደሰት ለጊዜው ሊያስደስት ይችላል። ግን ይሄ ደስታ ይሄዳል፣ ቀኑም ይሄዳል። ወልኢስሙ ሐላ ወንጀሉ ግን ጫንቃህ ላይ ይጻፋል። በዚህ ቀን ይህን ወንጀል ሰርተሃል፣ ይህን ወንጀል ሰርተሻል ያስብላል። ይህ እንዳይሆን ሙእምን በእያንዳንዱ እርምጃው፣ ውሳኔው፣ ንግግሩ ጥንቁቅ መሆን፣ አላህን መፍራት ይጠበቅበታል። ለዛሬ በዚህ እናበቃና ነገ ኢንሻአላህ ተዓላ ከአራተኛው ወትሩኪል ቃደተ ላ ተሕፊል ቢሃ ከሚለው የምናነሳ ይሆናል። ማስታወሻ መያዝ እንድትችሉ ክፍት ቦታዎች ተመቻችተዋል። ማንበብ ብቻ አይደለም ዒልም፣ ማስታወሻ መያዝ ያስፈልጋል፣ ሙዛከራ ማድረግ ያስፈልጋል። ከአንድ ዒልም ወጥታችሁ ወደ ቀጣዩ ዒልም ከመግባት በፊት የሙዛከራ ሰዓት ሊኖራችሁ ይገባል። ካልሆነ ቤት እንደገባችሁ በቀን ውስጥ የተማራችሁትን በሙሉ መልሳችሁ መከለስ ይጠበቅባችኋል። መማር ዛፍ እንደመትከል፣ ማጥናት ደግሞ የተከሉትን ዛፍ እንደማረም፣ አረሙን መንቀል፣ ውሃ እንደማጠጣት። ተተክሎ ብቻ ዝም ቢባል ፍሬ አይፈራም፣ ምርት አይገኝም። ምርት የሚገኘው ከተከሉ ከዘሩ በኋላ በሚደረገው ክብካቤ ነው። ዒልምም እንደዚህ ነው። ብዙ ሰዎች ኪታብ ይቀበላሉ፣ ይማራሉ። ትምህርቱ ካለቀ በኋላ ኪታቡን እዚህ ጋር ጥለው ይሄዳል። ልክ ትምህርቱ ያለቀ ቀን ሲወጡ ኳስ ሲጫወቱ ሜዳ ላይ አስቀምጠውት ይሄዳል። እነዚህ የሚሰጧቸው ኪታቦች ወቅፍ ናቸው፣ ከግለሰብ ገንዘብ የተገዙ ናቸው። አሊያ ደግሞ ወላጆቻችሁ ከፍለው ሊገዙት የሚችል ነው፣ ዋጋ የተከፈለለት። በሌላ በኩል ደግሞ ውስጡ ላይ ያለው ዒልም ነው። ቃል አላህ ቃል ረሱሉላህ መሬት ላይ መጣል የለበትም፣ መናቅ የለበትም። የሰማችሁት ዒልም መልሶ መፍሰስ የለበትም። ያልገባንን መላልሶ ማጥናት፣ ከቤተሰብ ጋር፣ ከወንድም ከእህት ጋር፣ ከታላቅ ከታናሽ ጋር ሙዛከራ ሙራጃዓ ማድረግ ያስፈልጋል። ዒልምን መማሩ ሼክ ጋር ቁጭ ብሎ መማሩ ዒባዳ ነው። መልሶ ቁጭ ብሎ ሁለት ሶስትም ሆኖ ይሁን ለብቻ ማጥናቱም ሌላ ዒባዳ ነው። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር አስተግፊሩላህ ከማለት ምን ይሻላል ብለው ዑለማዎች ዒልም ማጥናት ይሻላል። ለይል ተነስቶ ከመስገድ ሐዲስ መጻፍ፣ ሐዲስ መሐፈዝ፣ ሐዲስ ማጥናት ይሻላል ብለው ኢማም አሕመድ ሌሎች። አንድ ሰው ተነስቶ ሌሊት ቢሰግድ ጥቅሙ ለራሱ ብቻ፣ ሐዲስ ቢሐፈዝ ቢያጠና ቢጽፍ ጥቅሙ ለሱም ለኡማውም ለዲኑም ነው። በላጩ ሁለቱን ማጣጣም ነው፣ ጎን ለጎን ማስኬድ። ይሄ የሚባለው የዒልምን ደረጃ ለመንገር ነው። ስለዚህ ዒልምን ተምራችሁ ክታቡን እዛ ጥላችሁ ተፍላፍ ገጥሞ ወሬ ማውራት መላፋት አይደለም መሆን ያለበት። ክታቡን ጥሎ ቤት ላይ ቀጥታ ወደ ኮምፒውተር ወደ ሞባይል መሄድ አይደለም። ቢያንስ ይሄኛው ክረምት አዲስ ሰው ሊያደርገን እንደ አዲስ ሊሰራን ሊገነባን ሊለውጠን ቀጣዩን ዓመቱ ሙሉ የዒልም ፍቅር እንዲኖር ነው። ዒልም ከምግብ በላይ እንዲጣፍጠን እንዲናፍቀን እንዲርበን ሊያደርገን ይገባል። ዒልምን የምንቀምስበት ወቅት ሊሆን ይገባል። هذا بالله التوفيق والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. حفظت أعمالها أو ضيعت قم وبلغ ناصحا أذنا وعت أي بني يسمع وصايا جمعات حكما خصت بها خير الملل